የመካከለኛው ምስራቅ ጦርነት የአርማጌዶን ጦርነት ነው። የዓለም ነገስታት ሁሉ ከአምላክ ጋር የመጨረሻ ጦርነት ለማድረግ በአንድነት ይሰለፋሉ። ይህ ጦርነት በሌሎች በርካታ የመጽሐፍ ቅዱስ ጥቅሶችም ላይ ተጠቅሶ ይገኛል። የራእይ መጽሐፍ ግን እንዲህ ይለናል። የምድር ነገስታትና ሰራዊቶቻቸው በፈረሱ ላይ ከተቀመጠውና ከሰራዊቱም ጋር ለመዋጋት እንደተሰበሰቡ የሚገልጽ ምሳሌያዊ አነጋገር በመጠቀም ይህ ጦርነት ምን መልክ እንደሚኖረው ይገልጽልናል። ይህ ጦርነት አሁን በመካከለኛው ምስራቅ በምድራችን እየተፈጸመ ያለው ጦርነት ነው። የዓለም ነገስታት ሁሉ መሳሪያዎችን አከማችተው የማይሞቱ ሮቦቶችን ጭምር ፈብርከው ለመዋጋት እየተጠባበቁ ነው። እንደው የሚደርስባቸውን ያውቁ ይሆን? እንዲህ ዝም ያለን የታገሰን አምላክ ቁጣውና መቅሰፍቱ እስከየት ድረስ እንደሆነ መገመት ቀላል ይሆን? ሀያላን የሚባሉት የሀገር መሪዎች በገንዘባቸው የፈበረኩት ሮቦት ወይም ወታደር ወደር የሌለው የጦር መሳሪያቸው ከፈጣሪ ቁጣ ያድናቸው ይሆን? ቦምብ የታጠቁ ወታደሮች የፈረጠሙ ጠባቂዎችስ ያድኗቸው ይሆን? ጥያቄው ይህ ነው። በምንም ይሁን ምንም ተባለ አሁን ላይ ሁሉም ነገር ረፍዷል። ትንቢቶች ሁሉ የሚናገሩት ነገር እየተፈጸመ ይገኛል። የመጨረሻው ትንቢት የሆነው ማንም የማይተርፍበት በጣም አስፈሪውና አስከፊው ጦርነት አርማጌዶን የሚፈጸመው ደግሞ አሁን ባለንበት ጊዜ ላይ ነው። ለመሆኑ አርማጌዶን ምንድን ነው? የአርማጌዶን ጦርነትስ ምን ይመስላል? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ መረጃን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን ፕሮግራሞች ለመላው ዓለም ማጋራት አትርሱ። በዛሬ መርሃ ግብራችን ስለ ዓለም መጨረሻና ማንም ስለማይተርፍበት በራእይ መጽሐፍ በደንብ ስለተጠቀሰው የአርማጌዶን ጦርነት ጥቂት ልንላችሁ ወደናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። አርማጌዶን በመጽሐፍ ቅዱስ ውስጥ የተጠቀሰና የዓለም መጨረሻ ሲቃረብ በእግዚአብሔርና በምድር ነገስታት መካከል የሚደረገውን የመጨረሻውን ጦርነት የሚያመላክት ቃል ነው። የትርጉሙ አመጣጥም አርማጌዶን የሚለው ቃል ሃርማጌዶን ከሚል የዕብራይስጥ ቃል የመጣ ሲሆን ትርጉሙም የመጊዶ ተራራ ማለት ነው። መጊዶ በጥንቷ እስራኤል የታወቁ ጦርነቶች የተካሄደባት ስፍራ ናት። ይህ ቃል በመጽሐፍ ቅዱስ ውስጥ የተጠቀሰው አንድ ጊዜ ብቻ ሲሆን ይህም ደግሞ በራእይ መጽሐፍ ላይ ነው። ጥቅሱ የምድር ነገስታት ሁሉ ለአምላክ ጦርነት በአርማጌዶን እንደሚሰበሰቡ ይናገራል። አርማጌዶን ቃል በቃል በምድር ላይ ያለን አንድ ቦታ ብቻ ሳይሆን በመልካምና በክፉ በእውነትና በሐሰት መካከል የሚደረገውን ታላቅና የመጨረሻ ውጊያ ያመላክታል። ብዙ ሰዎች አርማጌዶን ሲባል በሰው ሰራሽ የኒኩለር ጦርነት ወይም ደግሞ በተፈጥሮ አደጋ የሚመጣ የዓለም ጥፋት እንደሆነ ያስባሉ። ሆኖም በመጽሐፍ ቅዱስ ትምህርት መሰረት አርማጌዶን የአምላክን መንግስት ለመቋቋም የሚደረግ መለኮታዊ ጣልቃ ገብነት እንደሆነ ተጠቅሷል። የአርማጌዶን ጦርነት የሚባለው በሰብአዊ መንግስታትና በአምላክ መንግስት መካከል የሚካሄደው የመጨረሻው ውጊያ ነው። እነዚህ ሰብአዊ መንግስታትና ደጋፊዎቻቸው የአምላክን አገዛዝ ለመቀበል ፈቃደኛ ባለመሆናቸው አሁንም እንኳን አምላክን እየተቃወሙት እንዳለው ማለት ነው። ሰብአዊ መንግስታት በሙሉ በአርማጌዶን ጦርነት ወቅት ይጠፋሉ። ሃርማጌዶን የሚለው ቃል በመጽሐፍ ቅዱስ ውስጥ የተጠቀሰው ቅድም እንደገለጽንላችሁ በራእይ መጽሐፍ ላይ ብቻ ነው። የዓለም ነገስታት በዕብራይስጥ ሃርማጌዶን የሚባል ስፍራ ላይ ሁሉን ቻይ በሆነ አምላክ ታላቅ ቀን ወደሚካሄደው ጦርነት እንደተሰበሰቡ በራእይ መጽሐፍ ላይ የሚገኘው ትንቢት ይናገራል። በአርማጌዶን ጦርነት ላይ የሚዋጋው ማን ነው ካልን ደግሞ ኢየሱስ ክርስቶስ በሰማይ ላይ ያለ ሰራዊት እየመራ በአምላክ ጠላቶች ላይ ድል ይቀዳጃል። የአምላክ ስልጣን የሚቃወምና እሱን የማያከብሩ ሁሉ የአምላክ ጠላቶች ይሆናሉ። የአርማጌዶን ጦርነት የሚካሄደው በመካከለኛው ምስራቅ በሚገኝ አንድ አካባቢ ይሆን ብለው በርካቶች ይጠይቃሉ። ነገር ግን መልሱ አይደለም ነው። የአርማጌዶን ጦርነት በአንድ አካባቢ ብቻ የሚካሄድ ሳይሆን መላው ምድር የሚነካ ጦርነት ነው። አርማጌዶን የሚለው ቃልም አንዳንድ ጊዜ
አርማጌዶን የሚለው ቃልም ሃርማጌዶን ከሚለው በመምጣቱ ተመርኩዘው እዛች ሃርማጌዶን ከምትባለው ተራራ ላይ ብቻ የሚፈጸም ጦርነት ነው እያሉ በርካቶች ይናገራሉ። መጊዶ በአንድ ወቅት በጥንቷ እስራኤል ውስጥ የምትገኝ ከተማ ነበረች። በዚያ ቦታ አቅራቢያ በርካታ ወሳኝ ጦርነቶች እንደተካሄዱ የታሪክ መዝገባት ይናገራሉ። ከነዚህ አንዳንዶቹ ደግሞ በመጽሐፍ ቅዱስ ውስጥም ተመዝግበው ይገኛሉ። ይሁንና አርማጌዶን በጥንቷ መጊዶ አካባቢ የሚደረግ ጦርነትን የሚመለከት ሊሆን አይችልም። በአሁኑ ወቅት በዚያ ስፍራ ትልልቅ ተራራ አናገኝም። በዚያ ላይ ደግሞ በጥንቷ መጊዶ የሚገኘው ስፍራ ይቅርና ከዚህ ቦታ ጋር ተያይዞ የሚገኘው የኢዝራኤል ሸለቆም እንኳን በአርማጌዶን ጦርነት ወቅት በአምላክ ላይ የሚነሱትን ጠላቶች በሙሉ ሊይዝ እንደማይችል ግልጽ ነው። በመሆኑም አርማጌዶን መንግስታት በአምላክ ላይ ለመጨረሻ ጊዜ የሚነሱበት ወቅት በመሆኑ በመላው ዓለም ላይ የሚከሰተው ሁኔታ የሚያመላክት ነው። የአርማጌዶን ጦርነት በሚካሄድበት ወቅትስ ምን አይነት ሁኔታዎች ይኖራሉ? አምላክ በአርማጌዶን ጦርነት ወቅት ኃይሉን የሚያሳየው እንዴት እንደሆነ አናውቅም። ሆኖም ባለፉት ጊዜያት እንዳደረገው ሁሉ እንደ በረዶ፣ የምድር መንቀጥቀጥ፣ ዶፍ፣ ዝናብና የሚያቃጥል ድኝና በሽታ ያሉ አጥፊ ነገሮች ሊጠቀም ይችላል። በዚያን ወቅት አንዳንድ የአምላክ ጠላቶች በመካከለኛው ሽብር በፈጠረው የተነሳ እርስ በእርስ ይገዳደላሉ። ያም ቢሆን እየተዋጋቸው ያለው አምላክ መሆኑን መገንዘባቸው አይቀርም። የአርማጌዶን ጦርነት የዓለም መጨረሻ ነው ወይስ አፈ ታሪክ ነው እያሉ በርካቶች ጥያቄያቸውን ያስቀምጣሉ። በዚህ ጦርነት ፕላኔቷ ምድር አትጠፋም። ምክንያቱም ምድር የተፈጠረችው የሰው ልጆች ለዘላለም እንዲኖሩባት ነው። በአርማጌዶን ጦርነት ወቅት የሰው ዘር ሙሉ በሙሉ አይጠፋም። ምክንያቱም እጅግ ብዙ ሕዝብ የሆነ የአምላክ አገልጋዮች ከጥፋቱ ይተርፋሉ። ዓለም የሚለው ቃል በመጽሐፍ ቅዱስ ላይ ምድርን ብቻ ሳይሆን አምላክን የሚቃወም ክፉ ሰዎችን በአጠቃላይ ለማመላከት ተሰርቶበታል። ከዚህ አንጻር አርማጌዶን የዓለም መጨረሻ ነው ሊባል ይችላል። አርማጌዶን የሚካሄደውስ መች ነው ለሚለው ጥያቄ ደግሞ ከአርማጌዶን ጦርነት በፊት ስለሚከሰተው ታላቅ መከራ ሲናገር ኢየሱስ እንዲህ ብሏል። ስለዚያ ቀንና ሰዓት ከአብ ብቻ በቀር የሰማይ መላእክትም ሆኑ ወልድ ማንም አያውቅም። ነገር ግን መጽሐፍ ቅዱስ እንደሚናገረው ይህ ጦርነት የሚነሳው ኢየሱስ በማይታይ ሁኔታ በሚገኝበት ጊዜ ነው። ይህ ጊዜ የጀመረው በ1914 ዓመተ ምህረት እንደሆነም በማቴዎስ ወንጌል ላይ እንደተገለጸም ይነገራል። በዚህ ጦርነት ብሔራት በሰይጣን ኃይሎች ተደልለው ወደ ጦርነቱ ይገባሉ። መጽሐፍ ቅዱስ የዓለም ነገስታት በሙሉ በአጋንንት መናፍስት እየተነዱ በዕብራይስጥ አርማጌዶን በሚባል ስፍራ እንደሚሰበሰቡ ይናገራል። ይህም ነገር ደግሞ በራእይ መጽሐፍ ላይ በሰፊው ሰፍሮ ይገኛል። የመጽሐፍ ቅዱስ አንባቢዎችን ትኩረት በመሳብ ረገድ ከቅዱሳን መጽሐፍት መካከል የራእይ መጽሐፍን የሚተካከለው የለም። በራእይ መጽሐፍ ላይ የሰፈረው ሐሳብ ቃል በቃል መወሰድ አለበት ብለው የሚያምኑ በርካታ ሰዎች ጦርነቱ ይካሄድበታል ብለው የሚያስቡት ቦታ ለይተው የሚጠቅሱ ሲሆን በዚያ አካባቢ የሚደረገውን እንቅስቃሴ ሁሉ በፍርሃት ስሜት ይከታተላሉ። የአርማጌዶን ጦርነት የሚካሄደው በተወሰነ ቦታ አይደለም። በተወሰነ ቦታ ነው የሚለው አመለካከት ኦኮሚኔስ የተባለ አንድ ግሪካዊ ጸሐፊ በ6ኛው መቶ ዘመን ከክርስቶስ ልደት በፊት ስለ ራእይ መጽሐፍ ባሰፈረው ጥንታዊ ዘገባውም ላይ ይገኛል። በዳላስ የሚገኝ አንድ ሃይማኖታዊ የትምህርት ተቋም ፕሬዝዳንት የነበሩ ጆን ዋልቮርድ የተባሉ ሰው ደግሞ አጥባቂ በሆኑ ቀሳውስት ዘንድ በሰፊው ተቀባይነት ያለው ሐሳብ በመደገፍ እንዲህ ብለዋል። አርማጌዶን ተስፋው የጨለመበት ይህ ዓለም በመካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ የሚደረገው ከንቱ ጦርነት ነው። ዋልቮርድ ይህ ታላቅ ጦርነት የሚደረገው በመጊዶ ተራራ ላይ ሲሆን ይህ ቦታ በሰሜናዊ ፍልስጤም በሚገኝ ትልቅ ሸለቆ መጨረሻ ላይ ያለ ጉብታ ነው ሲሉ ተናግረዋል። ይሁን እንጂ በራእይ መጽሐፍ ውስጥ የሰፈረው ሐሳብ አርማጌዶን የሚባለውን ቦታ ቃል በቃል ለማመላከት ታስቦ የተጻፈ አይደለም። መጽሐፍ በመክፈቻው ላይ እንደሚነግረው ዘገባው የቀረበው በምልክቶች አማካኝነት ነው። ከረጅም ጊዜ በፊት
ከረጅም ጊዜ በፊት የይሖዋ ምስክሮች የቅዱሳን ጽሑፎች ጥናት እንግሊዘኛ በተባለው መጽሐፋቸው ጥራዝ 4 ላይ ቃል በቃል በመጊዶ ኮረብታማ ቦታ ላይ ሰዎች ይሰበሰባሉ ብለን እንጠብቃለን ብለዋል። የመጊዶ ታሪክ የአምላክ ጠላቶች ከጥፋት ሊያመልጡ እንደማይችሉ የሚያሳይ ሆኖ ተገኝቷል። በመሆኑም አምላክ በአርማጌዶን ጦርነት አማካኝነት ማንኛውንም አይነት የስነ ምግባር ውድቀትና ክፋት ከመላው ምድር ላይ ያስወግዳል። የሕያው አምላክና ልጁ ኢየሱስ ክርስቶስን የሚወድ ሁሉ አርማጌዶን የሚፈራበት ምክንያት የለም ሲሉም ገልጸውታል። አምላክ በዚህ ጦርነት የሚጠፋው ከስህተታቸው ለመታረም ፈቃደኛ ያልሆኑ ክፉ ሰዎችን ብቻ ነው። ጦርነቱ ሰዎችን ሁሉ በጅምላ የሚያጠፋ አይደለም። መጽሐፍ ቅዱስ ይሖዋ በእውነት እያመላከቱ የሚኖሩትን እንዴት እንደሚያድናቸው ያውቃል በማለት እንደሚናገርም ይገልጻሉ። ታዲያ አሁን ያለው የመካከለኛው ምስራቅ ጦርነት የአርማጌዶን ጦርነት ነው ወይስ አይደለም? የበርካቶች ጥያቄ ነው። እናንተ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ለዛሬ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ በሌሎች አዳዲስ መርሃ ግብራት ወደ እናንተ እንመለሳለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን ፕሮግራሞች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች እስከምንመለስ ሰናይ ቆይታ